ሳሚ በቤዛ ቦታ እስር ቤት ገብቷል። ቤዛ ባሏን ከፈነከተችው በኋላ እንግዲህ የምትይዘውና የምታደርገው በጣም ግራ ግብት ቢላት ጠርሙሱንም እንደያዘችው ስትርበተበት ነበረ። እንዲሁም ደግሞ ሞተ ወይስ አልሞተም በማለት ራሷን እየጠየቀች ነበረ። ሳሚም ቢሆን እንግዲህ ቤዛ እንደዛ ተዘሮ ስታዩ ባሏ በጣም ደንግጣ ስለነበረ እባክሽን ፖሊስ ጥሪ፣ መኪና ጥሪ፣ የአምቡላንስ ጥሪ ቢላትም እንግዲህ ደንዝዛ ነበር የቀረችው ከመታችሁ በኋላ ባሏን። ቢሆንም አልሞተም ደህና ነው ተረጋጊ በማለት ቤዛን ወደ ራሷ እንድትመለስ ካደረጋትም በኋላ እሱ ሱራፌልን አነሳስቶ ወደ ሐኪም ቤት ለመውሰድ ተጣጥረዋል። በዚህም የተነሳ አጅሪት ሂጂ ያንዳንዱ ሲፈጸም የነበረውን ከዛ ቤት ቪዲዮ ቀርጻቸዋለች። ይህንን ቪዲዮ ለፖሊስ ያሰጠዋለሁ በማለትም እንግዲህ ልትጠቀምባት ትችላለች ማለት ነው ቤዛን። እስካሁን ቲጃጅሪት እኔ ቤዛን ወደ እስር ቤት አልከታትም በማለት እንግዲህ ከዶክተር ሮቤል ጋር ስትሟገትም ነበረ። ዶክተር ሮቤል ደግሞ ያንን ቪዲዮ ከእጅሽ ላይ ያለውን ስጭኝና እኔ የምትፈልገውን ቁጥር ላስገባልሽ ብሏታል። ቤዛም እንግዲህ በእኔ ምክንያት እኮ የዚህ ልጅ ህይወት ተበጠበጠ፣ እኔ ወንጀለኛዋ እስር ቤት መግባት ሲኖርብኝ ሳሚ ገባ በማለት ጸጸት ሊገላት ትንሽ ነው የቀረ ማለት ይቻላል። ሳሚንም ለመጠየቅ ወደ እስር ቤት ካመራችን በኋላ እባክሽን እህቴን አደራ ያው ብሎ ተንከባከቢ ብሎ ነግሯታል ማለት ነው። ቤዛም እንግዲህ ስለ እህቱ አንዳንድ ነገር ሲያወራት ለምንድነው አደራ የምትለኝ ሉሲ የት ሄዳ ነው ማለት ጠይቀዋለች። ሳሚም እንግዲህ ሉሲ እኔ አያቴን ሄጄ ማየት አለብኝ በማለት ወደ ገጠር ሄዳለች ይላታል። ምናልባት እንግዲህ ሉሲ እስከምትመጣ ቤዛ አንቺ ተንከባከቢያት ብሏታል። እንግዲህ የሳሚ እህት ማማዬ በእርግጠኝነት አሁን ወንድሟ እስር ቤት መሆኑን ስታውቅ ታብዳለች። ቤዛ እንግዲህ ሌላ የራስ ህመም ወይም ደግሞ የራስ ምታት ይገጥማታል ብዬ አስባለሁ። ምክንያቱም ያቺ ማማዬ የምትባለዋ ልጅ እንደዚህ በቀላሉ ቁማባት አትሄድም። አፏ እንግዲህ ምንድን ነው ማጭድ በሉት ማጭድ በጣም ተወርድባታለች። በአንቺ የተነሳ ለምንድን ነው እስር ቤት የገባ ብላ እንደምትወርድባት የታወቀ ነው። ቲጅም እንግዲህ ከዛ ቤት መታሳለ እያንዳንዱ ነገር ስላየችው ነገር ቀርጻ እንዲሁም ደግሞ ስራዋን ከሰረችም በኋላ ከጨረሰችም በኋላ ምንድን ነው ያደረገችው? እናንተ ምን እየሰራችሁ ነው በማለት ልክ ምንም እንደማያውቅ ሰው እና ገና ከመጀመሪያው ጀምራ እንዳልነበረች ወይም ደግሞ ሱራፌል ብዛ ሳሎን ላይ ተዘሮ እንደዛ ደም በደም ከሆነ በኋላ የደረሰች ካስመሰለችም በኋላ ይህ ነገር ያንቺ እጅ ነው አይደለም? ድሮ ማወቅ የነበረ የድሮ ፍቅረኛ ምን አድርጋችሁ ነው? ቢሞት ግን እኔ እንደምመሰክርባችሁ እርግጠኛ ሁሉ በማለት ታስፈራራቸዋለች ማለት ነው። እንግዲህ አችሊት ቤዛ የድሮ ፍቅረኛን ገደለችው ሚስቱ በማለት ወይም ደግሞ ሳሚ ብላ መስክራ ለፖሊስ ልትሰጥ ነው። በእርግጥ አሁን ሱራፌል ከሞተ በእርግጠኝነት ሳሚ ከዛ እስር ቤት ምንም አይነት ማምለጫ የለውም። ቤዛ ይሄ ነገር ምንም አልታያትም። እኔ ወንጀሌን ራሴ ሄጄ እቀጣለሁ ማለት ለፖሊሶች ልናገር ብትለው ሳሚ በጭራሽ እንደዛ ሊሆን አይገባም፣ አንቺማ እስር ቤት ከምትገቢ እኔ ብገባ ይሻላል። በዛ ላይ ደግሞ እስር ቤት ለእኔ ሁለተኛ ቤቴ ነው እና ይህን ያክል ከባድ አይሆንም በማለት አሳውቋታል። በዚህ የተነሳ ቤዛ እንግዲህ ሳሚ እስር ቤት እንደኖረ ኑሮ በዛ እንደነበር ስለማታውቅ ተወዛግባ ነበር። ቲጅም እንግዲህ በራሷ በኩል ያገኘችው አዲስ ስራ ስላለ አሁን እንግዲህ ኳሱን የምትወረውረው እሷ ናት። ጎሉን ደግሞ ማን እንደሚያስገባ አብረን የምናይ ይሆናል። ቲጅ እንግዲህ ቤዛን የምትመስል ልጅ ሉላ የምትባል ካገኘችም በኋላ ያችን ሉላን እየተከታተለቻት ትገኛለች። እንግዲህ በቤዛ ቦታ ምናልባትም እኮ ቤዛን ገለው ሉላን ቤዛ ናት ብለው እንግዲህ ሀብቷን ለመዝረፍ እንዲሁም ደግሞ የአንዳንዱ ስራ ቤዛ ስትሰራቸው የነበረውን ስራ ሙሉ ለሙሉ ሊያስፈርሟትም ሊሸውዷትም ይችላሉ። ብቻ ሉላ የምትባለዋን እየተከታተለቻትም ነበረ። ሉላ እንግዲህ ዘርፌ የምትባለ አክስት ስትኖራት ያቺ አክስት ታማሚ ናት። በዛ ላይ ደግሞ አረቂ በጣም ነው የምትወደው። እንግዲህ አረቂ ካየች ነፍሷ አይምርም ማለት ነው፣ አይማርም ነው የሚባለው። በጣም አረቂ ስለምትወድ ትጠጣለች ማለት ነው። እንግዲህ ያቺ ሉላም ስትፈልጋት እንደነበረ እንዲሁም ደግሞ ቲጂ ስትከታተላት እንደነበረ ለአክስቷ ነግራት ነበረ። ለማንኛውም እስኪ አረቂ ያመጣሽልኝ እንዴት ትላታለች ሉላን። ሉላ ደግሞ ቆይ አክስቴ ግን ለምንድን ነው እንደዚህ መድኃኒቱን የማትጠጪው? ይህን አረቂ ምን ነበረበት ብትታዩ ትላታለች። ቢሆንም እንግዲህ አጅሪት እየሰማች አልነበረም። አረቂ ነፍሷ ስለሆነ መጀመሪያ እስከምጭልኝ
ከዛ ይሄን ከዲና ተዋለው ትላታለች። ቢሆንም እንግዲህ ሉላ ለማንኛውም የሆነች ልጅ ስትፈልገኝ ነበረ ደግሞ ቤዛን ትመስያለች ብላ ነገረችኝ ብላ ስትነግራት እንግዲህ ዘርፌ ምንም አልመሰላትም። ጉዳዩን ቀለል አድርጋ ነው ያየችው። ከደቂቃዎች በኋላም እንግዲህ ሉላ በወጣችበት ቲጂ አጋጣሚ ትጠቀምና ወደ ዘርፌ ትመጣለች። ያውም ደግሞ አረቄ ይዛ አረቄ እንግዲህ ከያዘች በኋላ ብዙ ካጠጣቻት በኋላ ታማሚ ነሽ አይደል ብላም ጠየቀቻት። ዘርፌም እንግዲህ እንዴ ይህን ሁሉ አረቄ አጥተሽ ነው አሁን የምትጠይቅኝ ስለ ህመሜ አለቻት። ለማንኛውም እኔ የመጣሁት መቼም ስለ ሉላ አንዳንድ ነገር ለማወቅ ነው። ሉላ ማናት? ቤዛ የምትባል እኮ እህት ነበረችኝ እና እሷ በቃ ሞታለች ትላታለች። ደግሞ የሚገርመችው ነገር የሚያሳዝነው ነገር ቲጅ ምን አይነት ስራ እንዳቀረች ምንም የሚታወቅ ነገር የለም። እንግዲህ በአዲስ ስራ ሀብላ የቤዛን ሀብት እንዲሁም ደግሞ ውርስ ልትወርስ እኮ ይሆናል ቤዛ ሞታለች ብላ እንደዛ ነገረቻቸው። ቤዛ በጣም ጥሩና የዋህ ነበረች። ባሏ በስንት ጊዜ ሊገላት ሞክሮ ሰዎችን እየላከ መርዝ እንዲሰጣት ሞክሮ አልተሳካለትም። ግን አታግቢው እያልኳት መክሬያት ነው ያገባችው እና በመጨረሻም እንግዲህ ገሏታል። ሞታለች ትላታለች ለዘርፌ ለምትባለው። ዘርፌን በሁኔታው ግራ ተጋባል። እንዴት ማለት እንዴት ሞተች? ከሞተችስ አንቺ እንዴት አወቅሽ? ትላታለች። እኔ ያወቅኩት ያው እንግዲህ ባለቤቷ ስልክ ሲያወራ ስለሰማሁት ነው ግደሏት እያለ በዛ ነው የሰማሁት በማለት ጉዳዩን ትሸውዳታለች፣ ታጭበረብራታለች ማለት ነው። ቢሆንም አሁን እኔና አንቺ የሆነ ስራ እንስራ ትላታለች ማለት ነው። ሉላን እንግዲህ ከዛ ቤት ወስዳ የቤዛ ወይም መንታ እህቷ ናት በማለት ወይ ደግሞ ቤዛ ሞታለች ይሉና ውርሷን ለመውሰድ ይሆናል እንግዲህ ቲጅ አዲሱ እቅዱ። ቢሆንም እኔ ልጅን እዚህ ውስጥ ነገር መክተት አልፈልግም። በዛ ላይ የዩኒቨርሲቲ ተማሪ ናት፣ ያው የኢንጂነሪንግ ነች የአንደኛ ዓመት ተማሪ ነው። እንደዛ አይነት ነገር እሷን ሊጎዳ የሚችል ስራ በጭራሽ አልሰራም ትላለች ዘርፌ። እንግዲህ ቲጅም አይ እንደውም እኮ ለልጅሽ ትጠቀሚያለሽ ምንም የሚጎዳት ነገር የለም፣ በዛ ላይ ተማሪ ናት ገንዘብም ይኖራል እያለቻት ነው። ጠርቀም ያለ ነገር እንደምትከፍላት እየተስማሙ ነው። ቲጂ በመጨረሻም እንግዲህ አክስቷን ዘርፌ ልታስማማት ትችላለች። እሷ አጅሪት አትቻልም። ቢሆንም እንግዲህ ዘርፌ የምትባለዋ እኔም የዛሬን ያድርገውና ዶክተር ነበርኩኝ ትላታለች። ታዲያ እንዴት ነው ከስራ የተባረሩ ስትላት እንግዲህ ይህን ጉዳይ መዝጋት አለብን ብላ ፋይሉ በአጭር ነው መቋጨት የፈለገችው። ቢሆንም እንግዲህ ቲጂ በጣም አለ የተባለ ውሸት ነው እንግዲህ የነገረቻት። የውሸት ማለት ነግራታለች። ሉላ አሁን በዚህ ስራ ተስማማ የምናውቀው ነገር የለም። ያቺ ዘርፌም እንግዲህ ለገንዘብ ሲላት ብዙ ነገር የምታደርግ ይመስላል። እንግዲህ ቤዛን ተባብረው እንዳይገሏት። ቲጂም ያንን ቪዲዮ ከቀረጸች በኋላ ሰተት ብላ ከዶክተሩ መኪና ውስጥ ነበር የገባችው። ዶክተሩ ድንገት ወደ መኪናው ሲገባ ቤዛን ያየታል። ማለት ቲጂን እንዴት እዚህ መኪና ገባሽ ይላታል። ያው ስትወርድ እንግዲህ በሩን አልዘጋውም እና ገባው። በዛ ላይ ደግሞ ብትቆለፉ እንዴት ልገባ እችላለሁ አለችው። ምን ታረጊ መጣሽ? ገንዘብ ፈልገሽ ነው አይደለ? በማለት ያንከላከላታል። አጅሪትም እንግዲህ የያዘችውን ይዛ ባክ ገንዘብ እኮ ራሱ ፈልግ ይመጣ በጣም ብዙ ቁጥሮች ያሉበት መፈልግ እስከ ዛሬ እንደምትሰጠኝ በጣም ትንሽ የገንዘብ አይደለም ትላለች። እሺ መጀመሪያ ያሽውን መረጃ ልወቅና ከዛ ስለ ቁጥሩን ያስብበታለሁ ይላታል። እንግዲህ ቤዛ ከሱራፌል ጋር ተጣልታ እንደነበረ እንዲሁም ደግሞ ደብድባ ሆስፒታል እንዳስገባችው ዶክተሩ አላወቅም ነበረ። ይህ ሁሉ ትነግረዋለች። እሺ ቪዲዮን ስጭኝና ከዛ ሰጥሻለሁ ይላታል። መጀመሪያ ገንዘቡን ትለዋለች። ቢሆንም እንግዲህ ሰተት ብሎ ነበር የመጣው ዶክተር ወደ ቤዛ ቤት። ቤዛ ብቻዋን ስለሆነች ለማናገር ሞክሯል። እንግዲህ ቤዛም ስታዩ ለምን መጣ በማለት አመነጫጭቃው ነበረ። እሱ ደግሞ አልሰማትም። ይህ ቤት ሱቅ፣ ሱፐር ማርኬት ምናምን የምትይ የእኔ እናትና አባት ሀብት ነው እና ትመልሻለሽ። ያ አረመኔና ጨከኝ አባትሽ እዚህ ከተማ ውስጥ ያልጎደው የለም። በቃ ሁሉንም ሰው ጎድቶታል እና አሁን አንቺ የራሴ ቤት ነው የአባቴ ቤት ነው ምናምን ብለሽ ቁጭ የምትይበት የእኔ የቤተሰቦች ሀብት ነው። ይህን ነገር ደግሞ ካልመለሽ እኔና አንቺ ጠላት ነን። በዛ ላይ ደግሞ መራቅ የተፋሽብኝን ራሱ አረሰውም እና ከምገልሽ እንዲሁም ደግሞ ነፃነትሽን እኔ እወስንልሻለሁ ብሏታል። ቲጂ የሆነ ቪዲዮ ሰጥታኛለች። ያንን ቪዲዮ እንዳስጠፋልሽ ከፈለግሽ ሁሉን ነገር በእኔ ስም አዙሪው ይላታል። እንግዲህ አጅሪት ቤዛ ትናደድና
እንደውም ላንተ ከምሰጥህ ሁሉን ነገር ለምን እስር ቤት ሄጄ አልበሰብስም? ሰላም እኮ ነው እስር ቤት በማለት ትነግረዋለች። ዶክተሩም እንግዲህ ቤዛ እንደምታስበው እስር ቤት ቀላል አይደለም፣ በዚህ በቀላሉ ወጥተሽ የምትገቢበት አይደለም፣ ከባድ ነው፣ ይልቅ አስቢበት እያለዛ ጣበሽ ከኔ ጋር ነው ብሎ እንግዲህ ከባዶ ቤት አስፈራርቷት ይሄዳል። ቤዛ እንግዲህ ያው ብቻዬን ነኝ እና ግደለኝ፣ ከዚህ በፊት ልትገለኝ አልነበረ ስትለው ነበር። እንግዲህ ለአሁኑ ምንም ነገር ሳያረጋት ሄዷል። ግን ደግሞ እርግጠኛ ነኝ ተመልሰሽ ትመጫለሽ ብሏታል። በመጨረሻም እንግዲህ ወደ ቤዛ ወደ እስር ቤት ከሄደች በኋላ ሁሉን ነገር ለሳሚ ትነግረዋለች። መቶ እንዳስፈራራት ሀብቱን በእሱ ስም እንደሚያዞር እና እስር ቤት እንደማገባ ቃል ይገባላታል። ሳሚ ነገር መሆን የለበትም በማለት ያስባል። ይልቅ ሱራፌልን ከገደሉት በጣም ችግር ውስጥ ስለምንገባ ለፖሊሶች ነግሬያቸዋለሁ እና ራሽን ጠብቂያችን ብሎ ያዘጋጃታል። ቴጅም እንግዲህ ቤዛን ለማስገደድ የምትፈልገውን ነገር ለማግኘት እንግዲህ በሯ ስር መታ ፊት ለፊቷ ተገተራለች። ምን ልትጠይቃት ይሆን?